ያየነውን ስንናገር የሰማነውን ስንመሰክር ለሰዎች መዳን የሚሆንላቸውን ስናወራ ለአንዳንዶቹ ላያስደስት ይችላል አይደል? እየሰማችሁኝ ነው? ላያስደስት ይችላል። አሪያ እውነቱ ነውና ባያስደስትስ ይነገራል አይደል? ፊልጶስ እውነቱን ተናገረ። የተናገረው እውነት ደግሞ ለናትናኤል የልብ ማረፊያ ሆነለት። እግዚአብሔር ይመስገን። መጨረሻ ላይ ምን አለው ጌታችን ኢየሱስ ክርስቶስ? ናትናኤል በዕፀ በለስ ሥር አውቅሃለሁ ስላልኩህ አመንክ አለው። በዕፀ በለስ ሥር ገና ፊልጶስ ሳይጠራ አይቼሃለሁ ስላልኩህ ይሄ ድንቅ ነገር ሆኖ አመንክ አለውና ምን አለው መጨረሻ ላይ? እንግዳውስ አለው ተርእዩ እንዘ ይትርሃዋ ሰማያት፣ ሰማያት ሲከፈቱ ታያላችሁ፣ ወመላእክተ እግዚአብሔር ያርጉ ወይወርዱ። እንዘ ያርጉ ወይወርዱ የእግዚአብሔር የሰራዊት አለቆች ወይም መላእክት ከሰማይ ሲወጡና ሲወርዱ ታያላችሁ። ሀበ ወልደ እጓለ እመሕያው ወደ ሰው ልጅ ወይም እኔን ለማገልገል ለመላክ ለመላላክ ሲወጡ ሲወርዱ ቅዱሳን መላእክትን ታያላችሁ። ይህ ብቻ አይደለም። በግል የተደበቀ ምስጢርህን ስለነገርኩህ አታድንቅ፣ ከዚህ የበለጠ ነገር ታያለህ። ማመን መላእክትን እንድታዩ ያደርጋችኋል አለው። ሰምታችሁኛል? ስናምን እውነተኛዎች ክርስቲያኖች ስንሆን ያመነውን በሕይወት መኖር ስንችል ይህ ብቻ አይደለም፣ ጸሎት መሰማት ብቻ አይደለም። ረቂቃን መላእክት ለአገልግሎት ሲወጡ ሲወርዱ ታያላችሁ አለ። እውነት ነው ምእመናን፣ ማየት ሲባል አይነ ሥጋ አይደለም። ዛሬ ቅዱስ ሚካኤልን በዓል ብለን ማክበር የታደል ነው። ቅዱስ ሚካኤል የእግዚአብሔር የምሕረቱ መገለጫ፣ እግዚአብሔር ሊያድን የፈለገውን ሊያድንበት የእግዚአብሔርን ምሕረት ይዞ ወደ ሰው ለመምጣት ትልቅ ሥልጣን የተሰጠው መሆኑን ያመንነው በአባቶቻችን ኪዳን ስለ ጸናን እንጂ ይህንን እውነት ማየት ያልቻሉ ብዙ አሉ። ብዙ አሉ። መላእክት ጓደኞች የሚመስሏቸው ብዙ የዋሃኖች አሉ። በእውነተኛዋ የክርስትና ሀዲድ ላይ መቆም እውነተኞቹን የእግዚአብሔርን አገልጋዮች እንድናይ ያደርገናል። ክርስቶስ ምን አለው ናትናኤልን? ይህ ብቻ አይደለም፣ የተደበቀችው የግል ምስጢርህን ማወቅ አይደለም። በእውነት ስታምን የክብሬ መገለጫ የሆኑትን ሰማያውያን መላእክትን ሲወጡ ሲወርዱ ታያለህ አለው።